ከእናንተ ወደ ሰማይ ያረገው መድኃኒት ነው። ተጠቀሙበት፣ ዳኑበት አለላችሁ አይደለም ወገኖች? ስለዚህ በስጋ የተቸገረ በነፍስ የተቸገረ መድኃኒቱ የድንግል ማርያም ልጅ ነው። የተከፈለ ዋጋ እኛ እንድንድን እኮ ነው። በመጀመሪያ መልአኩ ቅዱስ ገብርኤል ከሰማይ ወደ እናታችን ወደ ድንግል ማርያም ወደ ሰሜን እስራኤል ወደ ገሊላ አውራጃ ወደ ናዝሬት ከተማ ተገይቶ ትጸንሲ ወትወልጂ ወልደ ወትሰምዪ ስሞ ኢየሱስ፣ ድንግል ሆይ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ዛሬ ፍጹም አምላክነትን ለማወቅ አልተሰጣችሁም ይልና አላ ሶበ ይወርድ መንፈስ ቅዱስ ላዕሌክሙ ትነስኡ ኃይለ፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ታገኛላችሁ። ልብ በሉ አውቀዋል። 3 ዓመት ከ3 ወር በአፉ የሚናገረውን በእጁ የሚሰራውን ተመልክተዋል፣ ሰምተዋል። ሙት ሲያነሳ እንደገና ሲያርግ እንዳያችሁት እንዲሁ ሳይጨምር ሳይቀንስ ሲያርግ ያያችሁት ተመልሶ ይመጣል። ወስደናል፣ ይሰበስበናል። በዚህ ከርታታ ዓለም አንቀርም፣ በዚህ ክፉ ዓለም አንቀርም። አይዟችሁ እናድርጋለን። አርገ ከመያሌኩ እርገተ ጻድቃን እኮ ነው የእኛን እርገት ያረጋ ውስተ ሰማይ ከእናንተ ወደ ሰማይ ያረገው ይህ ኢየሱስ ነው። ከእናንተ ወደ ሰማይ ያረገው ይህ ኢየሱስ ነው። የሐዋርያት ሥራ ምዕራፍ 1 ከቁጥር 11 ላይ የምናገኘው ቅዱሳን መላእክት ሲመሰክሩ የተናገሩት ቃል ነው። በቅድሚያ ብፁዕ አቡነ ያዕቆብ በሀገረ አሜሪካ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአትላንታ ጆርጂያና አካባቢው አህጉረ ስብከት ሊቀ ጳጳስ መልአከ ምሕረት ዘካርያስ አዲስ የካ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ መልአከ ምሕረት አባ ገብረ ማርያም ወልደ ሳሙኤል የኒህ ታላላቅ አድባራት አስተዳዳሪ፣ የገዳማት የአድባራት አስተዳዳሪዎች፣ የአሬጋውያን ምሁራን አባቶቻችን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች ዘማሪያንና ዘማሪያት እግዚአብሔር በድንቅ አሰራሩ ጠርቶ
በአሁኑ ሰዓት በዚህ የቅድስና ስፍራ እንድትገኙ ቃሉንም እንድትሰሙ ለስሙም እንድትዘምሩ የፈቀደላችሁ ይህን ቃል የጻፈልን ከእናንተ ወደ ሰማይ ያረገው ይህ ኢየሱስ ነው የሚለውን ቃል የጻፈልን ይህ ወንጌላዊ ቅዱስ ሉቃስ ነው። ቃሉን የተናገሩት ማለት ከእናንተ ወደ ሰማይ ያረገው ይህ ኢየሱስ ነው ብለው ደግሞ የተናገሩት በጽንሰቱ ጊዜ እናታችን ድንግል ማርያም የምትወልደውን ልጇን ኢየሱስ እንደሚባል የነገሩን እንዲሁም በተጸነሰ ጊዜ በጽንስ ጊዜ ለእናታችን ለድንግል ማርያም ጠባቂ ቅዱስ ዮሴፍ በሕልም በመገለጥ ከድንግል ማርያም የተጸነሰው መድኃኒት እንደሆነ የነገሩን ሲያርግ ደግሞ ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ነው ብለው የመሰከሩልን ቅዱሳን መላእክት ናቸው። በሰዓቱ በጊዜው ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ የነበሩት በቅርብ ሆነው አደራ የተቀበሉት አባቶቻችን 12ቱ ሐዋርያት ናቸው። እኒህ ቅዱሳን መላእክትም ከእናንተ ወደ ሰማይ ያረገው ይህ ኢየሱስ ነው እያሉ የሚናገሩትን ለ12ቱ ቅዱሳን ሐዋርያት ነው። እንግዲህ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣበትን ሰው የሆነበትን ዓላማ አከናውኖ ያረገበትን ቃል ነው ዛሬ እያከበርን ያለ ነው እና ቅዱሳን ሐዋርያት እንደነገሩን በተለይም ስለ ዕርገቱ በወንጌልም የሐዋርያት ሥራ በምንለው መጽሐፍም ሰፋ አድርጎ የጻፈልን ይህ ወንጌላዊ ዮሐንስ ነው፣ ሉቃስ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ አነ እፌኑ ተስፋሁ ለአቡየ እኔ የአባቴን ተስፋ እልክላችኋለሁ ማለት አባቴ በነቢያት አማካኝነት የሰጠውን ተስፋ መንፈስ ቅዱስን እልክላችኋለሁ እልካለሁ። አንትሙሰ ንበሩ አገረ ኢየሩሳሌም፣ እናንተ ደግሞ በኢየሩሳሌም ከተማ ቆዩ ተቀመጡ አላቸው ይለናል ቅዱስ ሉቃስ። ይህን ካለ በኋላ ወእምዝ አውጽኦሙ አፍአ እስከ ቢታንያ፣ ከዚህ በኋላ ከኢየሩሳሌም በስተምስራቅ በኩል 5 ኪሎ ሜትር ወደምትርቀው ከደብረ ዘይት ተራራ ግርጌ ስር ወይም ስር ወደምትገኘው ማረታ
ማርያም፣ አልዓዛር የሚባሉ ኢየሱስ ክርስቶስን ያገለግሉ የነበሩ ቤተሰቦች ወደሚኖሩባት ወደ ቢታንያ አወጣቸው ይላል። እኔ የአብን ተስፋ እሰጣለሁ ማለት መንፈስ ቅዱስን እልካለሁ፣ እናንተ ደግሞ በኢየሩሳሌም ከተማ ቆዩ ብሎ ይህን መመሪያ ከሰጠ በኋላ ከኢየሩሳሌም ከተማ በሰዓቱ ለጊዜው ይዟቸው ወደ ቢታንያ አወጣቸው። እንግዲህ በግብረ ሐዋርያት ወይም ሐዋርያት ሥራ በምንለው መጽሐፉ ደግሞ ምን ይለናል? ከዛ ከወጡ በኋላ ብዙ ሐሳቦችን ሰጥቷቸዋል። መጥምቁ ዮሐንስ ሰዎችን ለንስሐ በውሃ አጥምቋል፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ እያለ ያስተምራቸው ነበር። የመጨረሻ ንግግሩን እንዲህ እያለ ያስተላልፍ ነበር። ይህን እያለ መቼም ደቀ መዛሙርቱ ስለ ኢየሱስ ክርስቶስ ፍጹም አምላክነት የተረዱት ካረገ መንፈስ ቅዱስ በእነሱ ላይ ከወረደ በኋላ ነው። እውቀታቸው ፍጹም የሆነ በመካከል የሥጋ ሐሳብ ይቀላቀልባቸዋል። ስለ ኢየሱስ ክርስቶስ ያላቸው መረዳት ዝቅ ይልባቸዋል። ማለት ምን አሉ? ይህን ሲያናግራቸው በዚህ ወቅት ታገብእኑ መንግሥተ ለደቂቀ እጓለ እመሕያው ለደቂቀ እስራኤል፣ እንዲያው በዚህ ወቅት መንግሥትን ለእስራኤል ልጅ ትመልሳለህ አሉ። እሱ የመጣው ምድራዊ ባለስልጣን ሆኖ በነ ዳዊት በነ ሰሎሞን የእንጨት ወንበር ተቀምጦ ዙፋን ተቀምጦ ሊመራ አይደለም። በእያንዳንዳችን ላይ ተቀምጦ ሊነግስ ነው የመጣው። ዙፋኑ የሰው ልብ ነው፣ የሰው አይን ነው። እና ይህን ባለመረዳት በዚያን ወቅት እስራኤላውያን በቅኝ ግዛት ስለነበሩ ሮማውያን ስለሆኑ የሚያስተዳድሯቸው እያሉ እንደው የዳዊትን የዘሩባቤልን መንግሥት ትመልስልን ይሆን? በዚህ ወቅት የመንግሥት እናገኘው ይሆን? ከሮማውያን ነፃ እንሆን ይሆን ይላሉ። እሱ የሚናገረው ስለ ሰማይ ነው፣ እነሱ የሚናገሩት ደግሞ ስለ ምድሩ ነው። የሥጋ ሐሳብ ይቀላቀልባቸው ነበረ እና በዚህ ጊዜ ኢኮነ ለክሙ ታይምሩ መዋዕለ ወአዝማነ ዘሠርዐ በውኩናኑ ባይቲቱ። አብ በገዛ ስልጣኑ ያዘጋጀው በዚህ ዘመን በዚህ ወራት የሆነውን የተዘጋጀላችሁን ማወቅ ገና አልተሰጣችሁም ይልና ማለት የቱንም ያህል 3 ዓመት ከ3 ወር ቢያስተምራቸውም አባታችን ቅዱስ ጴጥሮስ እነሱን ወክሎ አንተ ውእቱ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ እውነተኛውን ምስክርነት ሊሰጥን እየተመለሱ ግን አንድ ትልቅ የፖለቲካ መሪ ሊሆን ይችላል፣ እኛም የፖለቲካ መሪዎቹ ነን፣ ምድራውያን ባለስልጣናት ሆነን በቀኝ በግራ እንኖር ይሆናል የሚል ሀሳብ ያስቸግራቸው ስለነበረ ይህንን ሀሳብ መጣል የምትችሉት እኔ ማን እንደሆንኩ የምታውቁት ዛሬ አይደለም፣ ዛሬ እንድታውቁት አልተሰጣችሁም ማለት በበዓለ ሃምሳ መንፈስ ቅዱስ በወረደ ጊዜ ነው እንጂ ዛሬ ፍጹም አምላክነትን ለማወቅ አልተሰጣችሁም ይልና አላ ሶበ ይወርድ መንፈስ ቅዱስ ላዕሌክሙ ትነስኡ ኃይለ፣ ነገር ግን መንፈስ ቅዱስ
በእናንተ ላይ በወረደ ጊዜ ኃይል ታገኛላችሁ። ልብ በሉ ምዕመናን፣ አውቀዋል። 3 ዓመት ከ3 ወር በአፉ የሚናገረውን በእጁ የሚሠራውን ተመልክተዋል፣ ሰምተዋል። ሙት ሲያነሳ፣ ድውይ ሲፈውስ፣ አጋንንት ሲያነጻ፣ በባሕር ላይ ሲሄድ፣ መቃብርን ድንጋዩን ገልጡልኝ ሲል አሸንፎ ሲነሳ፣ በተዘጋ ቤት ሲገባ ተመልክተዋል። ይሄ ሁሉ ሆኖ ግን እውቀታቸው ፍጹም አልሆነም፣ ፍጹም አልነበረም። እውቀታቸው ፍጹም የሚሆነው መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ነበር። ስለዚህ መንፈስ ቅዱስ በወረደ ጊዜ ኃይል ታገኛላችሁ አላቸው። የኃይል ምንድን ነው? 3 ዓመት ከ3 ወር የተማሩትን እንዲያስተውሉት የሚያደርግ ኃይል ነው። 3 ዓመት ከ3 ወር የተማሩትን ስለ ኢየሱስ ክርስቶስ የተማሩትን እንዲያስተውሉት የሚያደርግ፣ እንዲረዱት የሚያደርግ፣ ወደ እውነት የሚመራ፣ ስለ እውነት ቆመው እንዲናገሩ የሚያደርግ፣ የሚያጸና፣ ስለ እውነት ቆመው ሲናገሩ ከሚመጣባቸው ተግዳሮት አንጻር እንዳይፈሩ የሚያደርግ፣ ለበጎ ነገር የሚያስቸክል ኃይል። ያ በመጣ ጊዜ ኃይል ታገኛላችሁ። ከዛ በኋላ ወተከውኑን የሰማዕቴ በኢየሩሳሌም ምስክሮቼ ትሆናላችሁ። መነሻቸው ኢየሩሳሌም ነው። በኢየሩሳሌም ምስክሮቼ ትሆናላችሁ። ከዛ በኋላ በኢየሩሳሌም ብቻ አይቆምም ትምህርታቸው፣ አይገታም ትምህርታቸው። ወበኩሉ ይሁዳ፣ በይሁዳ አውራጃ በሙሉ ምስክሮቼ ትሆናላችሁ። ስለ እኔ ትናገራላችሁ፣ ትመሰክራላችሁ። የእግዚአብሔር ልጅ የድንግል ማርያም ልጅ እንደሆንኩ አዳኛችሁ እንደሆንኩ ትመሰክራላችሁ። ይህን ብቻ በይሁዳ ብቻ አይደለም፣ ወበሰማርያ በሰማርያ በሰሜኑ እስራኤልም ክፍል ምስክሮቼ ስለ እኔ ሰባኪዎች ትሆናላችሁ። ወእስከ አጽናፈ ምድር፣ እስከ ምድር ዳርቻ ድረስ ታስተምራላችሁ። እንዲበርትታችሁ አስተውላችሁ ተገንዝባችሁ ምስክሮች የምትሆኑት ምን በወረደ ጊዜ? ማን በወረደ ጊዜ? መንፈስ ቅዱስ በወረደ ጊዜ ነው አላቸው። ይህን እንግዲህ የሚላቸው ከኢየሩሳሌም ወጣቶ ቢታንያ ላይ ነው። እንዲህ ይላቸው ወእንዘ ዘንተ ይቤሎሙ ተለአለ አለ። ይሄን እያላቸው እንዲህ እያናገራቸው እያለ ተለአለ ማለት እግሩ ምድር ለቀቀ። እያስተዋላችሁ ነው? አቤት ይህን ያዩ የሐዋርያት ዓይኖች እንዴት ምስጉኖች ናቸው! እንዲህ እያላቸው እንዲህ እያናገራቸው ቁሞ መሬት ላይ ነው የነበረ። እያዩ እግሩ መሬት ለቀቀ። እግሩ መሬት ለቀቀ። ሰው አንስቶት እንዳይመስላችሁ፣ ሌላ አንሽ አስፈልጎት መላእክት እያነሱት እንዳይመስላችሁ። በስልጣኑ ሲወርድ በስልጣኑ ነው፣ ሲያደርግም በስልጣኑ ነውና እያዩት እግሩ መሬት ለቀቀ። ከቆመበት ከፍ ከፍ አለ። ወእንዘ ይባርኮሙ ተረሃቆሙ፣ እጁን አነሳ ሁሉንም ባረካቸው። ቢታንያ ላይ 12ቱን ደቀ መዛሙርት ባረካ፣ 11ቱን ደቀ መዛሙርት ባረካቸው። ከዲቁና እስከ ፕትርክና ያለውን የመንፈስ ቅዱስ ሀብተ ክህነት አሳደረላቸው። ፈሪዎች የነበሩት ብርቱዎች እንዲሆኑ፣ ዝንጉዎች የነበሩት አስተዋዮች እንዲሆኑ ሀብቱን እያሳደረ ባረካቸው። ተለአለ ወነሳኮ ደመና፣ እግሩ መሬት ለቀቀ፣ ከፍ ከፍ አለ፣ ደመና ተቀበለችው። እንግዲህ ሐዋርያት ያዩት ደመና መሰል ነገር አለ።
ያ እኛ የምናውቀው የተፈጥሮ ደመና ሳይሆን የባህር ክብሩ ነበረ። ደመና መስሎ የተቀበለው ወነሳቶ ደመና ወአርገ ሰማየ እንዘ እሙንቱ ይነጽሩ ትኩር ብለው እያዩ መሬት ለቀቀ፣ ከፍ ከፍ አለ። በመርቀቅ ሳይሆን በመራቅ ተሰወረ ከዓይናቸው። ዓይናቸው እንዲህ እያየ ከፍ አለ። ያ ቀን ዛሬ ነበረ። ከሞት በተነሳ በ40ኛው ቀን ዛሬ ነበረ። ዓይናቸው እንዲህ እያየ አረገ። ማን መሰላችሁ ያረገው? ማን አምላክ ሆኖ መሰላችሁ? ማን አምላክ ሆኖ ነው ያረገው? ማን ነው? የእኛ ሥጋ አምላክ ሆኖ እኮ ነው። ከድንግል ማርያም የተወሰደው የተነሳው የተከፈለው ሥጋ አምላክ ሆኖ አረገ። ግሩም አይደል? የተጣለው የተናቀው የተዋረደው የሰው ሥጋ ከክብር በላይ ክብር ወደር የሌለው ክብር አግኝቶ አምላክ ሆኖ ከመለኮት ጋር ተዋህዶ አረገ። የኛ ሥጋ ደስ ይበላል። ይሄ ነው የሚያስደንቀው። ከላይ ቃል መጣ፣ ከድንግል ማርያም ሥጋን ተዋሃደ። ከድንግል ማርያም የተከፈለው ሥጋ የባህሪ አምላክ ሆነ፣ ገዥ ሆነ፣ የባህሪ ገዥ ሆነ። እኛን ነፃ አውጥቶ ሞትን በሞት ገድሎ የመጣበትን ተልእኮ የእግዚአብሔር ልጅ ፈጽሞ ሐዋርያት እያዩት ከፍ አለ። በመርቀቅ ሳይሆን በመራቅ ከዓይናቸው ተሰወረ። እንዲህ ነበረ በዚህ ቀን የሆነ እና ግርም ብሏቸው ዓይናቸው ሰማይ ሰማይ እያየ በመርቀቅ ሳይሆን በመራቅ ከዓይናቸው ተሰውሮም እያለ ዓይናቸው ግን ያረገበትን ሸቅቦ አንጋጦ ያይ ነበረ። እና በዚህ ጊዜ ነበረ ወአስተርአዮሙ ክልኤቱ እደው ወቆሙ ኀቤሆሙ ሁለት ወንዶች አለ። በወንድ አምሳል ስለመጡ ሁለት ወንዶች ታዩአቸው፣ በፊታቸውም ቆሙ። ወይለብሱ ጻዕዳ ነጭ ልብስ የለበሱም ነበሩ ይላል። እነማን ናቸው? እነማን ናቸው? ቅዱሳን መላእክት ናቸው። እንዲህ ዓይናቸው ኩር ብሎ ዝም ብሎ ያረገበትን ያያል። እሱ ሂዷል። በመርቀቅ ሳይሆን በመራቅ ከዓይናቸው ተሰውሯል። ዓይናቸው ግን ወደ ሰማይ እንደተተከለ ነበር። እና በዚህ ጊዜ የእግዚአብሔር መላእክት ተላኩና ምን አሏቸው? አንትሙ ሰብአ ገሊላ ምንትኑ ቆምክሙ ትርአዩ ሰማየ። እናንተ የገሊላ ሰዎች ሰማይን ታዩ ዘንድ ለምን ቆማችኋል? ለምንድን ነው ሰማይ እያያችሁ እዚህ የቆማችሁት? ዝውእቱ ኢየሱስ ዘዐርገ እምኀቤክሙ ውስተ ሰማይ። ይህ ከእናንተ ከምድር ወደ ሰማይ ያረገው ኢየሱስ ነው አላቸው። አቤት አቤት ለኛ የተደረገ ጥንቃቄ! አቤት ሐዋርያት ምስጢር እንዲያደናግዱ የተከፈለ ዋጋ! እኛ እንድንድን እኮ ነው። በመጀመሪያ መልአኩ ቅዱስ ገብርኤል ከሰማይ ወደ እናታችን ወደ ድንግል ማርያም ወደ ሰሜን እስራኤል ወደ ገሊላ አውራጃ ወደ ናዝሬት ከተማ ተገይቶ ትጸንሲ ወትወልጂ ወልደ ወትሰምዪ ስሞ ኢየሱስ፣ ድንግል ሆይ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አለ። ኢየሱስ ማለት ምን ማለት ነው? ምን ማለት ነው? ስሙን ምን ትዪዋለሽ? በእኛ ቋንቋ
ስሙን ምን ትይዋለሽ? ኢየሱስ መድኃኒት ትይዋለሽ። ኢየሱስ የግሪክ ቃል ነው። የእኛ ኢየሱስን የሚተካው ቃል መድኃኒት ነው። ወንድ ልጅ ትወልጃለሽ፣ ስሙንም ማን ትይዋለሽ? በእኛ ቋንቋ መድኃኒት ትይዋለሽ አላት። እናታችን ድንግል ማርያም የምትወልደው መድኃኒት ነው። ለታመመው ዓለም፣ ለቆሰለው ዓለም ፈውስ የሚሆን መድኃኒት ነው ድንግል ማርያም የምትጸንሰው። ትጸንሻለሽ፣ ስሙን መድኃኒት ትይዋለሽ አላት። ይሄ ከመጸነሱ በፊት ቅዱስ ገብርኤል ሲያበስር ነው። ከተጸነሰ በኋላ ደግሞ ጠብቅ የተባለው ዮሴፍ ድንግል ማርያም እንደጸነሰች አያውቅም። ከጊዜ በኋላ ሆዷ እየገፋ ሲመጣ ጨነቀው። ጠብቅ ነው የተባለው። እየጠበቀ እያለ ግን ጸንሳለች። ሆዷ እየገፋ ነው። ለቆጠራ ወደ ደቡብ እስራኤል ሊወጣ ባሰበ ጊዜ ጠብቅ ተብያለሁ። እንደገና ደግሞ ጸንሳለች። እንዲያው ምንድን ነው ማለት ነው? ጠብቅ ተብያለሁ። ይቺ ልጅ አገረች፣ ይቺ ድንግል ጸነሰች። እንዴት ጸነሰች ብባል ምንድን ነው የምመልሰው? ከዚህ የተነሳ እኔስ እሷስ ምን እንቀጣ ይሆን ብሎ ሲያስብ ወናሁ አስተርአዮ መልአከ እግዚአብሔር በሕልም እንዘ ይብል፣ እነሆ የጌታ መልአክ በሕልም ተገለጠለት። ምንድን ነው ይሆን? ኦ ዮሴፍ ወልደ ዳዊት ኢትፍራ ነሥኦታ ለማርያም ትርትከ፣ የዳዊት ልጅ የዳዊት ወገን ዮሴፍ ሆይ እጮኛህን ማርያምን ይዘህ ወደ ቤተልሔም መውጣትን አትፍራ። ይዘህ ወደ አደባባይ መውጣትን አትፍራ። እሷ የጸነሰችው በመንፈስ ቅዱስ ግብር ነው፣ በመንፈስ ቅዱስ ሥራ ነው። አይዞህ ዲቃላ አይደለም የጸነሰችው። ወንድ አታውቅም፣ አይዞህ አትፍራ። በመንፈስ ቅዱስ ሥራ፣ በመንፈስ ቅዱስ ጥበብ ነው የጸነሰችው። እሷን መጠበቅን አትፍራ፣ ተንከባከባት ዝም ብለህ አለ። ትወልዳለች፣ ወትሰምዮ ስሞ ኢየሱስ፣ ስሙን ኢየሱስ ትለዋለህ ይልቁ አለ። ተመልከተ። ከመጸነሱ በፊት በተጸነሰም ጊዜ የቅዱሳን መላእክት ንግግር አንድ ነው። ከድንግል ማርያም የሚጸነሰው የተጸነሰው የተወለደው ወደ ሰማይ ያረገው ስሙ ምንድን ነው? ስሙ ምንድን ነው? ኢየሱስ ነው። ምን ማለት ነው? በእኛ ቋንቋ መድኃኒት ነው። ስሙን መድኃኒት ትለዋለህ። እስመ ውእቱ ያድኅኖሙ ለሕዝቡ እምኃጣውኢሆሙ፣ ሕዝቡን ከኃጢአታቸው ያድናቸዋል ማለት ሕዝቡን በኃጢአት ከመጣበት ፍዳ ያድናልና ስሙን ማን ትለዋለህ? ስሙን ማን ትለዋለህ? መድኃኒት። እስቲ በአማርኛ በሉ። ስሙን ማን ትለዋለህ? መድኃኒት። ስሙን ማን ትለዋለህ? መድኃኒት። ምክንያቱም ሕዝቡን በኃጢአት ከመጣ ፍዳ ያድናቸዋልና ስሙን ማን ትለዋለህ? መድኃኒት። መድኃኒት ትለዋለህ አለ መልአኩ ለዮሴፍ እንዲረዳ። እንዲህ እንዳሉ ነው እንግዲህ በመጸነሱ ጊዜ ኢየሱስ ትይዋለሽ፣ በተጸነሰም ጊዜ ኢየሱስ ትለዋለህ፣ ከተጸነሰም በኋላ መድኃኒት ተወልዶላችኋል ብሎ ያበሰሩ መላእክት ቋንቋቸው፣ ንግግራቸው አንድ ነው። ስለ ድንግል ማርያም የተናገሩ መድኃኒት ነው፣ አዳኝ ነው ነው ያለ። ልክ ዛሬ ደግሞ ሐዋርያት የበለጠ ምስጢር እንዲያደላድሉ፣ አቤት ምስጢር እንዲያደላድሉ። እንግዲህ እኮ በዮርዳኖስ በተጠመቀ ጊዜ አበ ደመና ሆኖ ይህ ልጄ ነው ብሏቸዋል። ምስጢር እንዲያደላድሉ፣ ሙሉ የሆነ መረጃ ይዘው ወደ ዓለም እንዲመጡ፣ ለሰው ልጆች የመዳን መረጃ በትክክል እንዲሰጡ ይሄ ልጄ ነው አላቸው። ደብረ ታቦር ተራራ ላይ የምወልደው ልጄ ይህ ነው እሱን ስሙ አለ። ማነው ይሄን የተናገረው? አብ ነው። ይሄን ሁሉ እየሰሙ እየተረዱ የቆዩት ቅዱሳን መላእክት በዚህ ቀን ደግሞ ሲያርቅ ዓይናቸው ትኩር ብሎ እያየ ከራቃቸው ከዓይናቸው ከተሰወረ በኋላ አሁን
አሁንም መላእክት መጡና እናንተ የገሊላ ሰዎች አሏቸው። ምክንያቱም 11ዱም ሐዋርያት ገሊላ አውራጃ ላይ የተመረጡ ኢየሱስ ክርስቶስ በቤተልሔም ቢወለድም የተጸነሰው በገሊላ አውራጃ ያለች ነው እናቱ። ያደረው በዛው በገሊላ አውራጃ በዳንገት ከተማ ነው። ሐዋርያትን የመለመለው ወንጌሉ በመጀመሪያ ያረሰረሰው በቅርቡ ያሉትን በገሊላ አውራጃ ያሉትን ሰዎች ነው ያረሰረሰው። ለምስክርነትም መጀመሪያ የተመለመሉት 11 ሰዎች ገሊላ አውራጃ ውስጥ ነው። ዘረኛ እንዳንለው ደግሞ ይሄ በሽታ እንዲህ እንዳንለው ተልኳቸው ነው የሚታየው። የተወለዱበት ቦታ አይታይም። የተነሱበት የዘር ሐረግ አይቆጠርም። ተልኮን በትክክል መቆጣታቸው ፈውሰኝ እፈወሳለሁ፣ አድነኝ እድንማለሁ። እስመ አንተ ምክርየ መመኪያዬ አንተ ነህና። የነቢያት ጩኸት እንዲህ ነበር። ፈውሰኝ ልፈወስ፣ አድነኝ ልዳን፣ ድውይ ነኝ ፈውሰኝ አለ። ዓለም እንዲጮኸች የሰው ዘር እንዲጮኸ እግዚአብሔር ልጁን መድኃኒት አድርጎናል። መላእክት የሚያረጋግጡልን በእርገቱም ቀን ይህንን ነው። ይህ ከእናንተ ወደ ሰማይ ያረገው መድኃኒት ነው፣ ተጠቀሙበት፣ ዳኑበት አለላቸው አይደለም ወገኖች? ስለዚህ በሥጋ የተቸገረ በነፍስ የተቸገረ መድኃኒቱ የድንግል ማርያም ልጅ ነው። እዚህ ነው ቅዱሳን አባቶቻችን ይህን ምስጢር ሲያመሰጥሩ አቃቤ ሰማይ መጽሐም ሰማይ ሰማያት ወእፀፈውስ ተረክበት በቤተ ዳዊት አሉ እና አባ ጊዮርጊስ ዘጋስጫ
ሐኪሙ መለኮት ከሰማይ መጣ፣ የፈውስ እንጨት ደግሞ በዳዊት ጓሮ ተገኘች አለ። ድንግል ማርያም ልትሆነ ከድንግል ማርያም የተወሰደው ሥጋ ከመለኮት ጋር ተዋሃደና ተቀመመና በልተን እንድንበት ጠጥተን እንድንበት ሆነ። ደስ ይበላችሁ ምእመናን። ስለዚህ ይሄ ነው የመላእክቱ ስብከት። ከመላእክት ከራሱ ከክርስቶስ ነው ኢየሱስ ከድንግል ማርያም የተወለደው አዳኝ ነው። በዚህ ማንን የተሰበሰበው ፍጡር ልናመልካለን እውነት ነው። ሰው ልናመልካለን እውነት ነው። ፍጡር አምልከን ማናመልክም ከድንግል ማርያም የተወለደው መጀመሪያው መጨረሻው የማይታወቀው የኛ አስገኝ የኛ መጋቢ የኛ ጠባቂ ኢየሱስ ክርስቶስ እንድናመልክ የመጣ ነው። አዳኛችን ነው። ደስ ይበላችሁ። ዘመን የማይሽረው መድኃኒታችን፣ የመጠቀሚያ ጊዜ ያለፈበት የማይባለው መድኃኒታችን ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ዘመን የማይለውጠው የመጠቀሚያ ጊዜ ያለፈበት የማይባለው መድኃኒታችን ኢየሱስ ክርስቶስ ነው። አባታችን ቅዱስ ጳውሎስ ለዕብራውያን ቤተሰቦች ምን ይላቸዋል ሲመጡ? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቧቸው ይላል። እነ እስጢፋኖስን ከሱ በፊት ቀደም ብለው ያረፉትን እነ ያዕቆብን ማለት እኮ ነው። ስለ ክርስቶስ የነገሯችሁ ዋኖቻችሁን አስቧቸዋል። አምልኳቸው እያደረገ አስቧቸው ምን ብለዋቸው እንደነበረ ወእንዘ ትርእዩ ሰናየ ጊዜሙ ተመሰሉ በሃይማኖቶሙ፣ በጎ ጠባያቸውን በጎ ስራቸውን እያያችሁን በሃይማኖት ምሰሏቸው አለ። እነማንን? ዋኖቻችንን ማለት ነው። ሐዋርያትን ማለት ነው። ነቢያትን ማለት ነው። እስመ ኢየሱስ ክርስቶስ ዘትማልም ወዮ ወክብረወቱ እስከ ለዓለም። አባቶቻችሁ ዋኖቹ ያመኑበት የዳኑበት መድኃኒት ክርስቶስ ዘትማልም ትናንትና ወዮ ዛሬ ወክብረወቱ እስከ ለዓለም ነገም ያው ነው። እንዴት ደስ አይልም ወገኖች? በኢየሱስ ክርስቶስ ላይ መመርኮዝ የሆነ ወገኖች፣ ኢየሱስ ክርስቶስ ዋኖቻችሁ የዳኑበት ትናንትና መድኃኒት ነበር፣ ዛሬም መድኃኒት ነው አለ ቅዱስ ጳውሎስ። ወክመ ውስጥ ነገም ያው ነው አለ። እሱ 2000 አካባቢ ሆኖት አልታረፈ። አባታችን ቅዱስ ጳውሎስ ካረገ ነገም ያው መድኃኒት ነው አለ። ይሁን ያም እየዳነበት ነው። ሐዋርያት የነበሩ መላእክት ተባብረው የነበሩ ይህንን ምስጢር ነው ምናምን ሐዋርያት ይህን ምስጢር ሰው ከሆነ ከኢየሱስ ክርስቶስ ከነቢያትም ከመላእክትም አደላድለው ነገሩ። ዓለም የዳነበት መድኃኒት የድንግል ማርያም ልጅ ማን ነው? ኢየሱስ። ማን ነው? ኢየሱስ ነው። እንዲህ ብለው ነገሩ፣ እንዲህ ብለው አረጋገጡልን። ከዛ በኋላ ወከማሁ ካይበ ይመጽእ በከመ ርኢክምዎ የዐርግ ሰማይ አሏቸው። ደግሞ እንዲህ ሲያርግ እንዳያችሁ ዳግመኛ ይመጣል። ደስ አይልም? ዳግመኛ ይመጣል። ልትወድቀን እንቀራለን። በስጋችን በስቶ ይጠራል እንኳን ነፍሳችን እኛን ይዞ እንዲያርግ የእሱ ሰራዊት ሆነን እንድንኖር እምከመ አርአየ ሕማመ ንዕሪ ክብረ ምስሌሁ በመከራ ከመሰልነው በክብር እንመስለዋለን እንዳለ አባታችን ቅዱስ ጳውሎስ። በክብር ልንመስለው ከብረን አብረን እንኖር። እንደገና ሲያርግ እንዳያችሁ እንዲሁ ሳይጨምር ሳይቀንስ ሲያርግ
ይሰበስበናል። በዚህ ከርታታ ዓለም አንቀርም፣ በዚህ ክፉ ዓለም አንቀርም። አይዟችሁ እናድርጋለን። አርገ ከመያሌኩ እርገተ ጻድቃን እኮ ነው። የእኛን እርገት ያረጋግጥልን ዘንድ አረግን ያለው እኮ እናድርጋለን። እንዲህ አንቀርም። አይዟችሁ ከአፈሩ ጋር ተቀላቅለን አንቀርም። አይዟችሁ ይመጣል ንጉሡ ይሰበስበናል። ሐዋርያት ሲያደርግ እንዳሉት እኛም ሐዋርያትም ነቢያትም አንድ ላይ ሆነን ሲመጣ እናየዋለን። ደስ ይበላል። እማያየው የለም፣ እማይመለከተው የለም። ከንጉሡ ከክርስቶስ የሥራውን የማይቀበል የለም፣ ዋጋውን የማያገኝ የለም። ደስ ይበላል። የቆማችሁ፣ የሰገዳችሁ፣ የጸለያችሁ፣ የመጸወታችሁ፣ የተጠማ የተራበ ያለላችሁ፣ እንግዳ የተቀበላችሁ፣ የታረዘ ያለበሳችሁ፣ የታመመ ያሳከማችሁ፣ የታሰረ የጎበኛችሁ፣ አይዟችሁ ንጉሡ መድኃኒቱ ኢየሱስ ክርስቶስ ይመጣል፣ ዋጋችሁን ይከፍላል። ደስ ይበላል። በደብረ ዘይት ተራራ ላይ ቁጭ ብሎ ሐዋርያትን ሲያስተምር የነገረን ይሄ ነው። ይመጣል፣ በጎችንና ፍየሎችን በቀኝ በግራው ያቆማል። በጎች በቀኝ ፍየሎች በግራው ይቆማሉ። እረኛ ፍየሎችን ከበግ በጎችን ከፍየል እንደሚለይ በየራሳቸው ይለያቸዋል። በቀኙ በበግ የተመሰሉትን እናንተ የአባቴ ቡሩካን ኑ ወደ እኔ፣ ይህን አይደል መላእክት ያሉት? ኑ ወደ እኔ፣ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጎብኝታችሁኛል፣ ብታመም ጠይቃችሁኛል። እናንተ የአባቴ ቡሩካን ስለዚህ ኑ ወደ እኔ ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ተወርሱ ዘንድ ይህንን እንደገና ይመጣል። ደስ ይበላል። እሱን እየጠበቅን ነው ያለን። አይዟችሁ እንሰበሰባለን። አይዟችሁ የድካማችሁን ዋጋ ታገኛላችሁ። እንዲህ በከንቱ አይደለም ፀሐይ የሚመታችሁ እኮ ቁማችሁ ወገባችሁ የሚንቀጠቀጠው እኮ ለከንቱ አይደለም እኮ ዋጋ ልታገኙ እኮ ነው። አይደለም ጊዜ ባከነ እንዴ? ጉልበት ባከነ እንዴ? ገንዘብ ባከነ እንዴ? አልባከነም። ጉልበታችሁ አልባከነም። ጊዜያችሁ ወገባችሁ ቁማችሁ ቢንቀጠቀጥ ለማስቀደስ ለማመስገን ከንቱ እንዳይመስላችሁ። እንዳዩት ሐዋርያት ሲያደርግ ለእኛ እንደየሥራችን ዋጋ ሊሰጥ ይመጣል። ዋጋ ለመቀበል ነው የምትደክሙት። ደስ ይበላችሁ። ይህ ከእናንተ ወደ ሰማይ ያረገው ማን ነው? ማን ነው? ኢየሱስ። ከእሱ ጋር እንኑር። ወስብሐት ለእግዚአብሔር። የብፁዕ አባታችን ቡራኪያቸው ከሁላችን ጋር ይሁን። ደስ ብሏችኋል አይደል? እስቲ በጭብጨባ በደንብ አድርጋችሁ አመስግኑ። ለብፁዕ አባታችን አቡነ ኤርምያስ ዶክተር የሰሜን ወሎ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ ዋና አባል የሚገባውን ዕለቱን በተመለከተ አባታዊ ቃለ ምዕዳን ቡራኬ ጭምር አካቶ ነውና በቃለ እግዚአብሔር ሲባርኩን የቆዩት እስቲ ከፍ አድርጋችሁ ልታችሁ ጭብጨባችሁ እንግዲህ ካህናቱን የቃል ኪዳኑን ታቦት ተሸክመው አክብረው ይኸው አሁን አውደ ምሕረቱ ላይ እንደምታዩዋቸው ናቸው። ድካመ ሥጋ ስላለ ባለቤቱ አጽቷቸው እንጂ የተሸከሙት እሳት እንደሆነ ታውቃላችሁ። እነሱንም ቶሎ ብለን ወደ መንበረ ክብሩ ታቦታቱን ለመመለስ እንዲረዳን ፕሮግራማችንን በጣም ጠቅለን ነው እያለፍን ያለነው።